ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነት ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ይህንን ማለዳ ስለሰጠን ተመስገን። በዚህ ማለዳ ደግሞ ሕያውና ቅዱስ የሆነውን የሚያንጸውንና የሚያስተምረውን ቃልህን በኢየሱስ ክርስቶስ ስም እንድታስተምረን እንድትናገረን እንጠይቅሃለን። እግዚአብሔር አምላካችን ሆይ ይህ ቀን በፊት የተባረከ ይሁን። ስለ ሁሉ ተመስገን፣ በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የሐዋርያት ሥራ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 14 15ን ተመልክተናል። ይቅርታ፣ ቁጥር 15 እና ቁጥር 16ን ተመልክተናል። በዚህ ክፍል የተመለከትነው እንግዲህ ኢየሱስ ክርስቶስን አሳልፎ ስለሰጠው ስለ ይሁዳ ነበረ የተነጋገርነው። ጴጥሮስ በማህበር መካከል ቆሞ በምትኩ ሰው ለመተካት እንዳሰቡና ነገር ግን ኢየሱስን አሳልፎ እንዴት እንደሰጠው ይሄ ደግሞ የእግዚአብሔር ቃል ይፈጸም ዘንድ እንደሆነ ለመመልከት ሞክረናል። ምክንያቱም አንዳንድ ጊዜ የእግዚአብሔር ቃል እንዲፈጸም እግዚአብሔር እኛ የማንጠብቃቸውን መንገዶች ይጠቀማል። ምክንያቱም የእግዚአብሔር አሰራርና ሐሳብ ከአእምሯችን በላይ ስለሆነ እንግዲህ በዛሬው ዕለት የምንመለከተው ከዚሁ ጋር የተያያዘውን ክፍል ነው የምንመለከተው። ቁጥር 17ንና 18 እንመለከታለን። ከእኛ ጋር ተቆጥሮ ነበረ፣ ለዚህ አገልግሎት ታድሎ ነበረ። ቁጥር 18 ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰንጥቆ አንጀቱም ሁሉ ተዘርግፎ ይላል። እንግዲህ እስቲ እነዚህ ሁለቱን ክፍሎች በደንብ እንመልከታቸው። ተመርጦ ነበር። ነገር ግን ጌታ አያውቅም ማለት አይደለም። ሲመርጠው ያውቃል። እነሱ የሚያውቁት ግን እንደተመረጠ ነው። ይሁዳ ግን አሳልፎ ለመስጠት የተመረጠ ነበረ። አንዳንድ ጊዜ የተመረጡ የሚመስሉን ግን የተመረጡት የእግዚአብሔር ሐሳብ በእነሱ በኩል ወይም ደግሞ በእነሱ መንገድ እግዚአብሔር ክፉዎችን ተጠቅሞ መልካም ነገሮችን እንደሚያደርግ ሁሉ ክፉዎችንም ተጠቅሞ ደግሞም ክፉ ነገር በሕይወታቸው ሲፈጸም እናያለን። እንግዲህ ይህ የተመረጠው ይሁዳ ከ12ቱ አንዱ ነበረ። እንደውም በትናንትናው ላይ ለመመልከት እንደሞከርነው ሁሉ ገንዘብ ያዥም ነበረ፣ ትልቅ ኃላፊነት ነበረው። ነገር ግን ይህንን ኃላፊነቱን በአግባብ እየተጠቀመበት አልነበረም። ምክንያቱም ልቡ ክፉ ስለነበረና አመፀኛም ስለነበረ፣ ይሄ ብቻ ሳይሆን ገንዘብ ወዳድም ስለነበረ ነው። ገንዘብን ይወድ ስለነበረ ጌታውን አሳልፎ በ30 ዲናር እንደሸጠው መጽሐፍ ቅዱስ ይነግረናል። ለምን አሳልፎ ሸጠው ብንል ገንዘብ ይወድ ስለነበረ ነው። ለዚህ ነው መጽሐፍ ቅዱሳችን በጢሞቴዎስ ላይ ገንዘብን መውደድ የኃጢአት ሁሉ ስር ነው ብሎ ይነግረናል። አንዳንዶች ገንዘብን ሲወዱ ከአገልግሎት ወጡ፣ ራሳቸውንም እንደወጉ ደግሞ ይነግረናል። ገንዘብ ልንገለገልበት ተፈጥሯል፣ ያስፈልገናል። አዎ ምንም ጥርጥር የለው። ግን እንድንገለገልበት እንጂ ራሳችንን እንድንወጋበትና ወንድሞቻችንን አሳልፈን እንድንሸጥበት አይደለም። ዛሬ
በቤተ ክርስቲያን እንዲህ አይነት ምግባሮች በስፋት የሚታዩበት ጊዜ እንደሆነ እናውቃለን። ዮሐንስ 6:7 ላይ ምን ይላል? ኢየሱስ እኔና እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው ይላል። በዚህን ጊዜ ማን እንደሆነ ባይገለጥም ኢየሱስ ክርስቶስ ግን ከመረጣቸው መካከል አንዱ አሳልፎ የሚሸጠው ይሁዳ እንደሆነ ያውቅ ነበር። አያውቅም ማለት አይደለም፣ ያውቃል። ዛሬም በቤተ ክርስቲያን የሚሆኑትን ነገሮች እግዚአብሔር አያውቅም ማለት አንችልም። ለእኛ ሊመስለን ይችላል። ምክንያቱም ለምን ብለን ስለምንጠይቅና ብዙ ምክንያቶችን ልናነሳም እንችላለን። ነገር ግን እግዚአብሔር ሳያውቅ በምድር ላይ የሚሆን አንዳችም ነገር ስለሌለ ነው። ክፉም ሲሆን ያውቃል፣ መልካምም ሲሆን ያውቃል። ስለዚህ ለዚህ ነው አንዱ ግን ምንድነው አለ? ዲያብሎስ ነው ብሎ ይናገራል። ዮሐንስ ምዕራፍ 6 ቁጥር 71 ላይ ደግሞ እንደዚህ ይላል። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነው እርሱ አሳልፎ ይሰጠው ዘንድ አለውና። እንግዲህ የተናገረው ስለማን ነው? ስለ ይሁዳ ነው። አንዱ ዲያብሎስ ነው ብሎ የተናገረው ይሁዳ ነው። አሳልፎ የሚሰጠውም እሱ እንደሆነ ጌታ ኢየሱስ ክርስቶስ በትክክል ያውቅ ነበረ። ሳያውቅ የሆነ ነገር በሕይወቱ ምንም ነገር አልነበረም። ነገር ግን ደቀ መዛሙርቶቹ ደግሞ ይሄንን አያውቁም ነበረ። ስለዚህ ነው ያውቅ እንደነበረ የነገራቸው። እንግዲህ ሐዋርያት ሥራ 1:24-25 ላይ ሲጸልዩም ሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዉት በዚች አገልግሎት ሐዋርያት ስፍራን እንዲቀበሉ የመረጥከውን ከእነዚህ ከሁለቱ አንዱን ሹም አለው። ይሁዳ ምን አድርጎበት ትቶት በሄደው? ትቶት የሄደው ማን ነው? ይሁዳ ነው። እግዚአብሔር አይደለም ይተው። ተጠርቷል፣ ተመርጧል። ነገር ግን የተሰጠውን አገልግሎት ክፉ ስለነበረ፣ ገንዘብ ወዳጅ ስለነበረ ጌታውን በመሸጥ አገልግሎቱን ትቶ እንደሄደ መጽሐፍ ቅዱስ ይነግረናል። ለዚህ ነው ዛሬም ብዙዎች የእግዚአብሔርን ቃል በገንዘብ ሲሸጡ የምናየው። ብዙዎች ዛሬ ቤተ ክርስቲያንን በገንዘብና በምድራዊ ነገር ሲለውጡ የምናየው። ይሁዳዎች ያኔ ብቻ አይደለም፣ ዛሬም አሉ። ወንድሞቻቸውን የሚሸጡ፣ ምዕመንን የሚሸጡ፣ አገልግሎትን የሚሸጡ ዛሬም አሉ። ሊኖሩም ደግሞ ግድ ነው። ምክንያቱም በመጽሐፉት ስለተጻፈልን። ዲያብሎስ ትናንት ይሠራ የነበረው ዲያብሎስ ዛሬም ዲያብሎስ ነው፣ አልተለወጠም። ሰዎች ናቸው የሚለወጡት። ምናልባትም የሚሠራበትን መንገድ ይቀይረው ይሆናል እንጂ የሚሠራውን ሥራ አይቀይረው። ክፋቱን ወደ ጽድቅ ሊያመጣ አይችልም። ምክንያቱም እሱ የአመፃ ልጅ ስለሆነ፣ አመፃ ስለሆነ፣ ክፉ ስለሆነ፣ ነፍሰ ገዳይ ስለሆነ፣ ለዚህ የተፈረደበትም ስለሆነ፣ ስለዚህ መልካምን ነገር ከእርሱ ልንጠብቅ አንችልም። ቁጥር 18 ላይ ይህም ሰው በአመፃ ዋጋ መሬት ገዛ ይላል። በግንባሩ ተደፍቶ ከመካከሉ ተሰንጥቆ አንጀቱ ሁሉ ተዘረገፈ ይላል። ምንድን ነው የሚለው? በአመፃ ዋጋ ምን ገዛ ይላል? መሬት ገዛ ይላል። በአመፃ ዋጋ በግንባሩም ተደፍቶ ከመካከሉ ምን ሆነ? ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይላል። የአመፃ የመጨረሻ ትርፉ ይሄ ነው። በአመፃ የሰበሰብናቸው ነገሮች መጨረሻ በሕይወታችን ላይ የሚያመጡት እንደዚህ አይነት ጥፋቶችን እንጂ መልካምን ነገር በሕይወታችን ላይ ሊያመጡልን አይችሉም። ምክንያቱም መልካም ነገር የሚገኘው ከአመፃ ሳይሆን ከመልካም ከሆነው ከአምላካችንና ከጌታችን ነው። ምክንያቱም መጽሐፍ ቅዱስ እግዚአብሔር መልካም ነው፣ በመከራም ቀን ደግሞ መሸሸጊያ ነው ስለሚለን በአመፃ የተገኙ ነገሮች ሁልጊዜ ምን አላቸው? ጥፋት አላቸው፣ ኮንስኮንስ አላቸው።
አንዳንድ ሰዎች ለልጆቻቸው አመፃን ያከማቻሉ። አንዳንድ ሰዎች ደግሞ ለልጆቻቸው እነሱ ተጎተውም ቢሆን መልካምነትን፣ በጎነትን ያከማቻሉ። በሁለቱ መካከል ያለው ልዩነት ይሄ ነው። የአመፃ የሚወልደው አመፃን እንጂ ጽድቅን ሊወልድ አይችልም። ስለዚህ ነው በአመፃ መንገድ የምንሄድ ካለን ዛሬውኑ ወደ አምላካችን ወደ ጌታችን ምሕረት መሐሪና ቸር ወደ ሆነው ወደ እርሱ ልንመለስ የሚያስፈልገው። ማቴዎስ 26:14 ላይ ምን ይላል? በዛች ጊዜ ይላል የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህን አለቆች ሄደ ይላል። ቁጥር 15 ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት ይላል። ተመልከቱ፣ ውድ የሆነውን የከበረውን ከዛ በላይ ለሕይወቱ ሊያደርግለት የሚችለውን ክርስቶስ ኢየሱስን በ30 ብር እንደለወጠው እንደሸጠው መጽሐፍ ቅዱስ ይነግረናል። ለዚህ ነው ጌታ ኢየሱስ ክርስቶስን አሳልፎ የሰጠው። ማቴዎስ 27 ከ3-10 እናንተ አንብቡት። ቁጥር 3 ላንብቡ። በዛም ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆች ለሽማግሌዎች መለሰ ይላል። ይመልሰው እንጂ የመቃብሩን ቦታ ነው የገዙለት። ወደ መባ አናስገባውም፣ ይህ የደም ገንዘብ ነው ብለው ሲናገሩ እናያለን። እንደውም የደም ገንዘብ ብቻ ሳይሆን አኪል ዳማ የሚል ቃል እንመለከታለን። እርሱን በነገ በቀጣዩ የማለዳ ቁርስ ለማየት እንሞክራለን። እንግዲህ የአመፃ ውጤት ሁልጊዜ የእግዚአብሔርን መልካምነትና በጎነት የሚያጠፋ እንጂ የእግዚአብሔርን መልካምነትና በጎነት የሚያመጣ ጉዳይ እንዳልሆነ ልናውቅ ያስፈልጋል። ወገኖች፣ የዛሬን የማለዳ ቁርስን በዚህ ገታለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በነገው ማለዳ እንግዲህ በቀጣይ ክፍል እንገናኛለን። እስከዛው አጭር ጸሎትን ጸልይና የዛሬውን በዚህ ልቋጭ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳና ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። በነገር ሁሉ ስለምትረዳንና ስለምታግዘን ተባረክ። እንግዲህ በነገር ሁሉ አግዘን፣ ጸጋህ፣ ምሕረት፣ ቸርነትህ ይብዛልን። ይህንን ቀን ላንተ አሳልፈን እንሰጣለን። በደም ሸፍነን፣ ከክፉ ሁሉ ጠብቀን። ሁሉ ለስምህ ክብር ይሁን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።